ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደና መጣችሁ። አሁንም ሊቨርፑልን በሚመለከቱ ዜናዎች ተመልሼ መጥቻለሁ። በዚህ ሰዓት ምን መለከታቸው እንግዲህ ሃርቪ ኤሊየት ይህ ቤቴ ነው በዚህ መቆየት እፈልጋለሁ ብሏል። በተጨማሪ ደግሞ ስቲቨን ባጀቲች በክረምቱ እድል ይሰጣል እየተባለ ይገኛል። እንደዚሁም ደግሞ ቤንዶክም የተለያዩ ፈላጊዎች አሉት እየተባለ ይገኛል። እነዚህን ምን መለከት ይሆናል እስከ መጨረሻው ደቂቃ ተሳባችሁ እንድትቆዩ በአክብሮት ጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ እንግዲህ ወደ ያስኩላችሁ ጉዳዮች ይገባሉ። በመጀመሪያም የምንመለከተው እንግዲህ የቤንዶክን የሚመለከተውን ዘገባ ይሆናል። እንደሚታወቀው እንግዲህ ቤንዶክ በውድድሩ መጀመሪያ ላይ ለሚድልስቦሮ በውሰት ተሰጥቶ ነበር። በሚድልስቦሮ ቆይታው እንግዲህ 24 ጨዋታዎችን አድርጎ 3 ግብና 7 አሲስት ማስመዝገብ ይችላል። በጃንዋሪ የዝውውር መስኮትም እንግዲህ የተለያዩ ፈላጊዎች ነበሩት እሱን ለማስፈረም። ለምሳሌ ኢፒስዊች፣ ክሪስታል ፓላስ እንደዚሁም ደግሞ በርንማውዞችም ይህንን ተጫዋች እየተመለከቱት ነበር። በጃንዋሪ የዝውውር መስኮትም እንግዲህ ክሪስታል ፓላስ 15 ሚሊዮን እንደዚሁም ደግሞ ኢፒስዊች ታውን 16 ሚሊዮን ፓውንድ ለሊቨርፑል አቅርበው ነበር። ነገር ግን ሊቨርፑል ይህንን ጥያቄ እንግዲህ ውድቅ አድርጎታል። እናም በዛ ሰዓት እንግዲህ ሊቨርፑሎች ከዚህ ተጫዋች ወደ 30 ሚሊዮን ፓውንድ አካባቢ ይፈልጋሉ እየተባለ ነበር። በዚህ ሰዓት እንግዲህ ሉዊስ ስቴሊ ዘሚል ላይ እንደዘገበው ከሆነ ሊቨርፑሎች ይህንን ተጫዋች ለመሸጥ አይቻኩሉም ብሏል። ምናልባትም እንግዲህ በክረምቱ የቅድመ ውድድር ዝግጅት ላይ እንግዲህ ይህንን ተጫዋች ለመመልከት አስበዋል ነው እየተባለ ያለው። ምናልባትም ለቀጣይ አመት እንግዲህ የሙሐመድ ሳላህ ተተኪ እንዲሆን ይፈልጋሉ ነው እየተባለ የሚገኘው። በዚህ ሰዓት እንደሚታወቀው እንግዲህ ሙሐመድ ሳላህ ሊተካ የሚችል ተጫዋች በሊቨርፑል የለም። እንደሚታወቀው በዛ ቦታ ላይ ይጫወታሉ ተብሎ የተቀመጡት እንግዲህ ሃርቪ ኤሊየት እና ፍሬድሪኮ ኬዛ ናቸው። ፍሬድሪኮ ኬዛ እንግዲህ በግራ መስመር እየተነሳ በቀኝ እግሩ መምታትን ነው የሚፈልገው። እንደዚሁም ደግሞ ሃርቪ ኤሊየት ምቾት የሚሰማው ደግሞ 10 ቁጥር ቦታ ላይ ነውና እዛ ቦታ ላይ እንግዲህ ትክክለኛ ተጫዋች የለም። ምናልባትም ሊቨርፑሎች እንግዲህ ዘንድሮ ሌላ ቦታ ላይ አተኩሮ ያንን ቦታ ከቨር እንዲያደርግ ደግሞ ቤንዶክን ተመራጭ ሊያደርጉ አስበዋል ነው እየተባለ የሚገኘው። ቤንዶክ በርግጥ ቀደም እንደነገርኳችሁ ዘንድሮ ከሚድልስቦሮ ጋር ጥሩ የሚባል እንቅስቃሴ ማድረግ ችሎ ነበር። ነገር ግን ደግሞ ባጋጠመው ጉዳት ምክንያት እንግዲህ በዚህ ሲዝን ያበቃለት ተጫዋች መሆን ይችላል። አምናም እንደዚሁ ተጎድቶ ነበር። ምናልባት ይህ ጉዳት እንግዲህ በሊቨርፑል ያለውን ቆይታ ሊያሳጥርበት የሚችልበት ሁኔታ አለ። ነገር ግን ደግሞ በጣም ፈጣን የሚባል ተጫዋች ነው። በጣም ኤክስፕሎሲቭ የሚባል ተጫዋች ነው። በተጨማሪም በዚህ ሰዓት እንግዲህ በሚድልስቦሮ ያደረገው የነበረው ቆይታ ራሱ ጥሩ የሚባል ነውና ምናልባትም እንግዲህ በሙሐመድ ሳላህ ስር ሆኖ እንግዲህ ከዚህ የተሻለ ተጫዋች ሊሆን የሚችልበት ሁኔታ ሊኖር ይችላል። በተጨማሪም እንግዲህ ሊቨርፑሎች ዘንድሮ ከተለያዩ ተጫዋቾች ጋር ሊለያዩ ይችላሉ እየተባለ ነው የሚገኘው። ለምሳሌ አሁን እነ ኑኔዝ፣ እነ ዲያጎ ጆታ፣ ፍሬድሪኮ ኬዛ ከሊቨርፑል ሊወጡ የሚችሉበት ሁኔታ አለ። እንደዚሁም ደግሞ ሉዊስ ዲያዝና ሃርቪ ኤሊየትም ገና የተወሰነ ነገር የለም ነው እየተባለ ያለውና ምናልባትም እንግዲህ እነዚህ ተጫዋቾች የሚወጡ ከሆነ ቤንዶክ በዛው ሊቆይ የሚችልበት ሁኔታ አለ። ምክንያቱም እንግዲህ ከአንድ ቦታ ላይ ብዙ ተጫዋቾችን አስወጥተ ብዙ ተጫዋቾችን ማምጣት እንግዲህ የቡድኑን ባላንስ ሊያሳጣ ስለሚችል ማለት ነውና ምናልባትም ቀጣይ አመት እንግዲህ ቤንዶክን ልንመለከተው እንችል ይሆናል በሊቨርፑል ማሊያ። በቀጣይነት የምንመለከተው ደግሞ ሌላኛው በውሰት የሚገኘውን ተጫዋች ይሆናል ስቲቨን ባጀቲችን። በዛሬ በወጡ ዘገባዎች መሰረት እንግዲህ ስቲቨን ባጀቲችም እንግዲህ ቀጣይ አመት ላይ በሊቨርፑል ሊቆይ የሚችልበት ቻንስ አለ እየተባለ ይገኛል። አሁን ላይ እንግዲህ እንደሚታወቀው በላስ ፓልማስ ነው ቆይታውን እያደረገ ያለው። ከላስ ፓልማስ በፊት እንግዲህ ለአርቢ ሳልዝበርግ ተሰጥቶ ነበር በውሰት። ነገር ግን በዛ እንግዲህ ጥሩ የሚባል ጊዜ ማሳለፍ አልቻለም። ነገር ግን ደግሞ ላስ ፓልማስ ከሄደ በኋላ እንግዲህ ጥሩ የሚባልን ጨዋታን እየተጫወተ የሚገኛል። ጃንዋሪ ላይ ከተዘዋወረ ጀምሮ እንግዲህ አንድ ጨዋታ ብቻ ነው ያመለጠው። 11 ጨዋታዎችን መጫወት ይችላል። በዛም እንግዲህ ጥሩ እንቅስቃሴን እያደረገ ያለ ተጫዋች መሆን ይችላል። በተለይ ደግሞ ከድሪያጎ ኢሶጎ ከተባሉ ተጫዋች ጋር እንግዲህ ድንቅ የሚባልን ጥምረት እየመሰረቱ ነው የሚገኘው እየተባለ ነው። በተለይ ላስ ፓልማስ ከአትሌቲኮ ማድሪድ ጋር ባደረጉ ጨዋታ እንግዲህ ጥሩ የሚባል እንቅስቃሴን ማድረግ የቻለ ተጫዋች ነው። በዚህ ምክንያት እንግዲህ እዛው ላስ ፓልማስሞች እንደዚሁም ደግሞ የቀድሞ ክለቡ ሴልታ ቪጎም ይህንን ተጫዋች ለማስፈረም ፍላጎት አላቸው እየተባለ ይገኛል። ነገር ግን ደግሞ ሉዊስ ስቴሊ ዘሚል ላይ እንደዘገበው ከሆነ እንግዲህ አሰልጣኝ አርነ ስሎት ይህንን ተጫዋች በቅድመ ውድድር ዘመን እንግዲህ ሊመለከቱት አስበዋል ነው እየተባለ የሚገኘው። ከዛ በኋላ እንግዲህ ጥሩ የሚባል እንቅስቃሴን ካሳየ በዛው ሊቆይ የሚችልበት ቻንስ አለ እየተባለ ነው። ይህ ተጫዋች እንግዲህ በሊቨርፑል ውስጥ ተስፋ ከተጣለባቸው ተጫዋቾች መካከለም እንግዲህ አንደኛው ነውና ምናልባትም እንግዲህ አምና ጉዳት ባያስቸግረው ኖሮ ዘንድሮ በቋሚነት ልንመለከተው የምንችልበት ሁኔታ ሊኖር ይችላል። በተለይ ደግሞ ካቻምና በየርገን ክሎፕ ስር እንግዲህ ለመጀመሪያ ጊዜ በፕሪሚየር ሊግ ሲጫወት እንግዲህ ምን ያህል ድንቅ ተጫዋች እንደነበረ ማየት ይችላል። እነ ፋቢኒዮን ማሳረፍ የቻለ ተጫዋች መሆን ችሎ ነበርና ምናልባትም ያንን ነገር እንግዲህ አሁን ላይ ልንመለከተው የምንችልበት እድሎች አሉ። በተለይ በላስ ፓልማስ ቆይተው እንግዲህ ጥሩ የሚባል እንቅስቃሴን እያደረገ ነው የሚገኘው። እናም ሉዊስ ስቴሊ እንደዘገበው ከሆነ እንግዲህ በዚህ ሰዓት በዚህ ተጫዋች የወደፊት ቆይታ ላይ እንግዲህ ምንም አይነት ውሳኔ አልተወሰነም። በተጨማሪም ግን
ይህንን ተጫዋች ለሽያጭም አላቀረቡትም ብሏልና ሊቨርፑሎች የዚህን ተጫዋች አሁን ያለበትን ሁኔታ እንግዲህ አሰስ ካደረጉ በኋላ የሚወስኑ ይሆናል ነው እየተባለ የሚገኘውና ራሱን እንዲያሳይ እንግዲህ ጊዜ ይሰጣል የመጮቻ እድልም ይሰጣል ነው እየተባለ ያለው በዘንድሮ እንግዲህ እንደሚታወቀው ለግራቨንበርች እንግዲህ ትክክለኛ ተጫዋች የለም በሊቨርፑል ውስጥ ምናልባት ሞርተን ለሱ ትክክለኛ ተተኪ ሊሆን የሚችልበት ቻንስ ነበረው ነገር ግን ደግሞ አሰልጣኙ ብዙ የመጮቻ እድል አሰጡትም እንደዚሁም ኤንዶ ደግሞ ከግራቨንበርች ጋር የሚቀራረብ አይነት ተጫዋች አይደለም ምናልባት እንግዲህ ባጀቲች ለግራቨንበርች ተተኪ ተጫዋች መሆን የሚችልበት ቻንስ አለና በቀድሞ ውድድር ዝግጅት እንግዲህ ያንን ቻንስ ይሰጣል ተብሎ ነው የሚጠበቀው ከዛ በኋላ እንግዲህ ጥሩ እንቅስቃሴ የሚያደርግ ከሆነ እንግዲህ በሊቨርፑል የመቆየት ቻንሱ የሰፋ ይሆናል ምናልባትም ቀጣይ አመት እንግዲህ የግራቨንበርች ትክክለኛ ተተኪ ሆኖም ልንመለከተው የምንችልበት እድል አለን ይለናል ይሄ ዘገባ ከዚህ በፊት እንግዲህ አሰልጣኝ አርነ ስሎት በዚህ ተጫዋች ዙሪያ እንግዲህ ሰጡት አስተያየት አለ በሰጡት ማስተያየት ምንድን ነበር ያሉት ይሄ አመት እንግዲህ በጣም ትልቅ አመት ይሆንለታል ወይም ወሳኝ አመት ይሆንለታል ብለን ተስፋ እናደርጋለን ምክንያቱም እንግዲህ ይሄ ተጫዋች ባለ ብዙ ታለንት ተጫዋች ነው በጣም ምርጥ የሚባል ተጫዋች ነውና በዚህ ሰዓትም እንግዲህ የመጮቻ እድል ካገኘ ራሱን የሚያሳይበትን እድል ካገኘ እንግዲህ ምን ያህል ድንቅ ተጫዋች መሆኑን መመልከት እንችላለንና በዚህ ሰዓት እንግዲህ የመጮቻ እድል ካገኘ በኋላ ራሱን በደንብ ካጠነከረ በኋላ ለወደፊቱም ለኛ በጣም ወሳኝ የሚባል ተጫዋች እንደሚሆንልን ተስፋ እናደርጋለንና አሁንም እንግዲህ በውሰት የሰጠነው ያንን የመጮቻ እድል እንዲያገኝ በሚል ነው ብለዋልና ምናልባትም እንግዲህ ባለፈው የቅድመ ውድድር ዘመን እንግዲህ ተመለከቱት ነገር አለ ከዛ በኋላ ነው እንግዲህ በውሰት እንዲወጣ የተደረገውና ባሁንም እንግዲህ የቅድመ ውድድር ዘመን የተጫዋች ከሊቨርፑል ጋር ይቆያል ከዛ በኋላ እንግዲህ ያለው ነገር ታይቶ ከዛ ውሳኔ ይወሰንበታል ተብሎ ነው የሚጠበቀው እናም በዚህ ሰዓት እንግዲህ የተለያዩ የመጮቻ እድሎችን እያገኘ ይገኛል እስካሁንም ድረስ እንግዲህ 17 ጨዋታዎችን መጮት ይችላል ወደ 1659 ደቂቃዎችን መጮት የቻለ ተጫዋች መሆን ችሏል ይህም እንግዲህ እስካሁን ድረስ በፕሮፌሽናል ሌቨልነት እንግዲህ ብዙ ደቂቃ የተጫወተበት አመት መሆን ችሏል ማለት ነው የሚፈልገውን አይነት የመጮቻ እድል እያገኘ ያለ ተጫዋች ነው ምናልባትም ቀጣይ አመት በሊቨርፑል ይሄንንም ተጫዋች የምንመለከት ይሆናል ሌላኛው የሊቨርፑል ቆይታው በእንጠልጥል ያለው ደግሞ ሃርቪ ኤሊየት ነው ሃርቪ ኤሊየት እንግዲህ ዋንጫው ካነሱ በኋላ የሰጠው አስተያየት አለ በሰጠው አስተያየትም እንግዲህ ምንድነው ያለው ሊቨርፑል የኔ ክለብ ነው በዚህ መቆየት እፈልጋለሁ ብሏልና ለዛም እንግዲህ ያለኝን ሁሉ ጥረት አደርጋለሁ ፑሽን በማድረግ እንግዲህ ዋናውን ቦታ ለማግኘት እዚሁም ለመቆየት እንግዲህ ከፍተኛ ጥረት አደርጋለሁ ብሏል በተጨማሪም በሰጠው አስተያየት እንግዲህ ምንድነው ያለው ሁልጊዜም እንግዲህ በዚህ በኮንትራት ዙሪያ እንግዲህ መነገሩ አይቀርም በተለይ ደግሞ የመጮቻ እድሎችን ብዙ ካላገኘ ባንተ ቆይታ ላይ እንግዲህ ብዙ ነገሮች ሊወሩ ይችላሉ ቀጣይ አመት ሴት ልትሆን ትችላለህ የሚባሉ ነገሮች እንደዚሁም ደግሞ የእግር ኳስ ህይወትስ እንዴት ነው የሚሄደው የሚለው ነገሮች እንግዲህ ብዙ ሊነሱብህ ይችላሉና ሁልጊዜም እንግዲህ ቀጣይ ምን ሊፈጠር እንደሚችል አንተ አታውቅም ነገር ግን እንደኔ ውሳኔ ቢሆን ኖሮ ግን እኔ የምፈልገው ምንድነው እዚህ መቆየት ነው የምፈልገው እያንዳንዱን ጨዋታ እዚህ መጮተን እፈልጋለሁ በተጨማሪም የእግር ኳስ ህይወቴንም እዚሁ ባጠናቀቅም ደስ ይለኝ ነበር ነገር ግን ደግሞ ይሁላ የኔ ውሳኔ አይደለም የአሰልጣኙ ውሳኔ ነው ከአሰልጣኙ በላይ ያሉትም አመራሮች የሚወስኑት ውሳኔ ነው እንደኔ ግን ይህ የኔ ክለብ ነው እዚህ መቆየት እፈልጋለሁ እዚሁ ጫማዬን መስቀል እፈልጋለሁ ብሏል በተጨማሪም ምንድነው ያለው እውነቱን ለመናገር ከሆነ እዚህ ቆያለሁ በየ ተስፋ አደርጋለሁ ይህ በጣም የምወደው ቦታ ነው በጣም ምርጥ የሚባል ክለብ ነው በተለይ ደግሞ ደጋፊዎቹ በጣም ምርጥ የሚባሉ ናቸውና ሌላ ከዚህ የበለጠ ቦታ አለ በየ አላምንም ይህ የምወደው ክለብ ነው ነገር ግን ሁሌም ተጫዋቾች እንግዲህ ከፍታንም ዝቅታንም ያያሉ ከፍም ልትል ትችላለህ ዝቅም ልትል ትችላለህ ነገር ግን መጨረሻ ላይ ግን የሚወስነው ባንተ ነው እስከ መጨረሻው ለመፋለም በውስጥ መነሳሳት አለው የሚለው ነገር ነው እኔም በውስጥ መነሳሳት አለ ብዬ አስባለሁና እስከ መጨረሻው ድረስ እንግዲህ ቋሚ አሰላለፍ ውስጥ ለመግባት እዚሁ ለመቆየት እንግዲህ ከፍተኛ ጥረትንም አድርጋለሁ በመጨረሻም ግን ተስፋ አለኝ እዚሁ የእግር ኳስ ህይወቴን እንደማጠናቀቅ ብሏል በተጨማሪም ምንድነው ያለው ለኔ ግን በጣም ከባድ የሆነብኝ ምንድነው ልክ የውድድር ዘመኑ ሲጀመር እንግዲህ ጉዳት አጋጥሞኛል በተለይ ደግሞ አዲስ አሰልጣኝ ሲመጣና ጉዳት ሲያጋጥምህ እንግዲህ ትንሽ አስቸጋሪ ነው የሚሆነው ነገር ግን ደግሞ እያንዳንዱ ጨዋታ ላይ እንግዲህ አንተ መገኘት መቻል አለብህ ከፍተኛ ጥረቶችንም ማድረግ መቻል አለብህ እዛው ሜዳው ላይም ስትገባም እንግዲህ ያለህን ሁሉ መስጠት መቻል አለብህ በርግጥ ዘንድሮ እንግዲህ ብዙ እድል የተሰጠኝ ጨዋታው ላይ እንግዲህ ተቀይሬ ነው ስገባ የነበረው ወይ በመንሸነፍበት ወይም ደግሞ አቻ በመንሆንበት ፖዚሽን ላይ ስንሆን ነው እንግዲህ ተቀይሬ የምገባውና በዛ ሰዓት እንግዲህ ተቀይሬ ስትገባ ጥረት የምታደርገው ጨዋታውን ለመቀየር ነው ወይ ከምትሸነፍበት ለማሸነፍ ወይም አቻ ከሆንክበት ለማሸነፍ ነውና ፖዚቲቭ የሆነ ኢምፓክት ለመፍጠር ነው የምትገባው ያንንም ለማድረግ ደግሞ ከፍተኛ ጥረትንም ሳደርግ ነበር በተጨማሪም ግን
ሊቨርፑል ላይ ነው እየተጫወትክ ያለው ሊቨርፑል በጣም ምርጥ የሚባል ክለብ ነውና እያንዳንዷ ደቂቃ እንግዲህ በጣም የምታስደስት ደቂቃ ነች ብሏል ሃርቪ ኤሊየት እንደሚታወቀው እንግዲህ ዘንድሮ ብዙ የመጮቻ እድሎችን እየተሰጠው አይደለም በቲም ውስጥ እንኳን ከተመለከተን እንግዲህ ፍሬድሪኮ ኬዛን ብቻ ነው የሚበልጠው ብዙ የመጮቻ እድል በማግኘት በተለይ ደግሞ በፕሪሚየር ሊጉ ማለት ነው በጣም ጥቂት የሚባሉ ጨዋታዎችን ነው መጮት የቻለው ምናልባት እንግዲህ ከዚህ በኋላ የቀሩትን 4 ጨዋታዎች እንግዲህ የተለያዩ እድሎችንም ሊሰጠው የሚችልበት ሁኔታዎች አሉ ከዛ ራሱን የሚያሳይበት አጋጣሚዎች ሊፈጠሩ የሚችሉበት ቻንስ ሊያገኝ ይችላል እንደሚታወቀው እንግዲህ ሃርቪ ኤሊየት የሊቨርፑል የልብ ደጋፊ ነው ከጻነቱ ጀምሮ ሊቨርፑልን ሲደግፍ ያደገ ተጫዋች ነው እንደዚሁም አባቱም እንግዲህ የሊቨርፑል ደጋፊ ነው እንደውም የ2018 የኬቭ የሻምፒዮንስ ሊግ ጨዋታን እንግዲህ ሄዶም ተመልክቷል የሚሉ አንዳንድ መረጃዎች ሲወጡ ነበርና በአብዛኛው የሊቨርፑል ደጋፊዎች ዘንድም እንግዲህ የሚወደድ ተጫዋች ነውና በዚሁ በሊቨርፑል ቆይቶ እንግዲህ ስኬታማ እንዲሆን ሁሉም የሚመኝ ነው በተለይ ደግሞ ወደ ሊቨርፑል ከመምጣቱ በፊት እንግዲህ በህፃነቱ በ16 ዓመቱ ነው እንደሚታወቀው ወደ ሊቨርፑል መቀላቀል የቻለውና በዛ ሰዓት እንግዲህ የተለያዩ ክለቦች እናስፈርም ጥያቄ አቅርቦለት ነበረ በተለይ ደግሞ ሪያል ማድሪድም ይሄንን ጥያቄ አቅርቦለት ነበርና ያንን ሁላ ውድቅ አድርጎ ነው ወደ ሊቨርፑል የመጣውና ሁሉም እንዲሳካለት የሚፈልገው አይነት ተጫዋች ነው በተለይ ደግሞ በጣም ድንቅ የሚባልም ተጫዋችም ነው ባለብዙ ተሰጥኦም ተጫዋች ነውና ትክክለኛውን ቦታ ሰጥቶት እንግዲህ ቀጣይ አመታትም እንግዲህ በሊቨርፑል እንዲቆይ የምንመኘው አይነት ተጫዋች ነውና ቢቆይ በጣም የምወደው አይነት ተጫዋች ነው እድልም ቢሰጠው የምንፈልገው አይነት ተጫዋች ነው በተለይ ደግሞ 10 ቁጥር ቦታ ላይ እንግዲህ ከሳቡዝ ላይ ለየት ያለ አይነት ተጫዋች ነውና ያንን ነገር እንግዲህ አይተው ከዚህ በኋላ ለቀሩ ጨዋታዎችን ቢያንስ እድል ቢሰጡትና ከዛ በኋላ ውሳኔያቸውን ቢወስኑ ጥሩ ይመስለኛል በእናንተስ ምን ታስባላችሁ በተለይ በሃርቪ ኤሊየት ዙሪያ እንደዚሁም በስቲቨን ባቼች ዙሪያ ያላችሁና ሴት ኮሜንት ሴክሽን ላይ በመጻፍ አሳውቁኝ ለአሁን እዚህ ላይ አበቃው በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ ላይክ ሼር ያደረጋችሁ ቻናሉ ቤተሰብ እንድትሆኑ በአክብሮት ተጠይቃለሁ በቀጣይ እስከምንገናኝ ድረስ ቻው